ለተሰኞ ጥር 18 ቀን 2018 ዓ.ም ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምንዋላችሁ። ከተለያዩ ታማኝ የመረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። የአማራ ፋኖ ብሔራዊ ንቅናቄ አፋብን በአንድነት ምስረታው ማግስት ታሪካዊና መብረቃዊ ጥቃቱን ባህር ዳር በሚገኘው የምዕራብ ዕዝ መኮድ ካምፕ ላይ ሰንዝሯል። ከሌሊት 6 ሰዓት ጀምሮ ባህር ዳር በከባድ መሳሪያ ስትናጥ ማደሯም ተነግሯል። በሌላ በኩል በጎጃም በአገዛዙ ከታፈሱ 1330 ወጣቶች መካከል 850 የሚደርሱት ከደብረ ማርቆስ ማሰልጠኛ ካምፕ መጥፋታቸው ተረጋግጧል። በዝርዝር መረጃውን ተሰሙታላችሁ። የጅቡቲ አየር ኃይል አፋር ክልል ውስጥ ዘልቀው በመግባት ተደጋጋሚ የድሮንና የጀት ጥቃት እየፈጸመ መሆኑ ታወቀ። የጅቡቲ አየር ኃይል የኢትዮጵያ አየር ክልል ውስጥ ዘልቀው በመግባት ተደጋጋሚ የአየር ጥቃቶችን በተለያዩ ጊዜያቶች ሲፈጽም ቆየቱ በተለይ በውጭ ሀገራት ሚዲያዎች ሲዘገብ ቆይቷል። ለምሳሌ የዛሬ ዓመት ታህሳስ ወር ገደማ የጅቡቲ መንግስት በአፋር ብሔራዊ ክልላዊ መንግስት ውስጥ ሰነዘረው በተባለ የድሮን ጥቃት ቢያንስ 8 ሰዎች መገደላቸው ተዘግቦ ነበር። የጅቡቲ መንግስት ጥቃቶቹ ከተፈጸሙ በኋላ እርምጃውን የወሰደው በአሸባሪዎች ላይ በራሱ ግዛት ውስጥ መሆኑን በተደጋጋሚ ይገልጻል። በኢትዮጵያ በኩል ደግሞ ምንም አይነት መረጃ ሳይሰጥ እስካሁን ቆይቷል። ታዲያ ጅቡቲ ይህንን ጥቃቷን አጠናክራ መግፋቷ እየተነገረ ነው። በዝርዝር እንመለከተዋለን። በሱዳን ጦርነት ኢትዮጵያውያንን ጨምሮ የተለያዩ ሀገራት ቅጥረኛ ተዋጊዎች እንዳሉ ተነገረ። በሱዳን እየተካሄደ ባለው የእርስ በርስ ጦርነት ኢትዮጵያውያኑን ጨምሮ ከተለያዩ ሀገራት የመጡ ቅጥረኛ ተዋጊዎች እንደሚሳተፉ የሱዳን ባለስልጣናት አረጋገጡ። በጦርነቱ ተሳታፊ የሆነው ፈጥኖ ደራሽ ኃይል የውጭ ሀገራት ቅጥረኛ ተዋጊዎችን እንደሚያሰልፍና የተያዙም እንዳሉ ባለስልጣናት አሳውቀዋል። በዝርዝር እንመለከተዋለን። የአሜሪካ የፌዴራል ኃይሎች በቀናት ልዩነት ቅዳሜ ዕለት ሁለተኛ ሰው መግደላቸውን ተከትሎ ሚኒሶታ ውስጥ የምትገኘው ሚኒያፖሊስ ከተማ ነዋሪዎችና አመራሮች ከፌዴራል የጸጥታ አካላት ጋር መጋጨታቸውን ቀጥለዋል። በዝርዝር የምትሰሙት ዓለም አቀፋዊ ጉዳያችን ነው። ክቡራንና ክቡራት ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ብታበሩ በየቀኑ ከኛ መረጃዎችን ታገኛላችሁ። አሁን በቀጥታ ወደ ዝርዝር መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። የአማራ ፋኖ ብሔራዊ ንቅናቄ አፋብን በአንድነቱ ማግስት ታሪካዊና መብረቃዊ ጥቃቱን ባህር ዳር በሚገኘው የምዕራብ ዕዝ መኮድ ካምፕ ላይ ሰነዘረ። ከሌሊት 6 ሰዓት ጀምሮ ባህር ዳር በከባድ መሳሪያ ስትናጥ ማደሯ ተነግሯል። የፋኖ ኮማንዶዎች በወሰዱት የተቀናጀ የጨለማ ኦፕሬሽን የመኮድ ካምፕ ውስጥ የነበሩ ከፍተኛ አመራሮች ጭምር መገደላቸው ተነግሯል። በዚህ ጥቃት በርካታ የብልጽግና ጦር ከፍተኛ ወታደራዊ አመራሮች እስከ ኮሎኔል ማዕረግ ያላቸው ወደማይመለሱበት ዓለም ተሸኝተዋል ተብሏል። በኦራል መኪና ላይ ተጭኖ ሲያስፈራራ የነበረው ዘመናዊ የዙ 23 የአየር መቃወሚያ መሳሪያም በፋኖ ተመቶ ሙሉ በሙሉ ወድሟል ተብሏል። ይህንን ኦፕሬሽን በግንባር የመሩት የቀድሞ የአማራ ልዩ ኃይል ከፍተኛ አመራርና የአፋብን ቴክኒክ ኮሚቴ አባል ሻለቃ ፋኖ ምንተስኖት ናቸው። አገዛዙ የፋኖ አንድነት የውሸት ነው እያለ የሚነዛውን ፕሮፓጋንዳ የበጣጠሰው አፋብን በመኮድ ካምፕ ላይ የከፈተው ጥቃት ከባድ እንደነበር ታውቋል። በሌላ በኩል በጎጃም ባገዛዙ ከታፈሱ 1330 ወጣቶች መካከል 850 የሚደርሱት ከደብረ ማርቆስ ማሰልጠኛ ካምፕ መጥፋታቸው ተረጋግጧል። እነዚህ በፎቶ የምትመለከቷቸው 4 ወጣቶች ደረጀ ጎሹ፣ ደሳለኝ ወርቁ፣ እንዳለ ይበልጣልና ዝጋለ ሰጤ ይባላሉ። በነብሴ ሳር ምድር ወረዳ ከመርጦ ለማርያም ከተማ መሃል አደባባይ ታፍሰው ድቅድቅ ባለጨለማ ወደ ደብረ ማርቆስ ከተማ ከተጓዙ 110 ወጣቶች መካከል ይገኙበታል። ደሳለኝ ወርቁ በመርጦ ለማርያም ከተማ ዙሪያ የሸዋት ቀበሌ ነዋሪ ሲሆን ከዓመታት በፊት በደረሰበት የአንጀት መታጠፍ በቀዶ ጥገና ሕክምና ሕይወቱ የተረፈች መሆኑን የሚመሰክር ለምጽ በሆዱ መሃል ይታያል። ቀሪ 3 ወጣቶች ከተሰማሩበት የጉልበት ሥራ በሚሊሻዎች ታፍሰው ከደሳለኝ ወርቁ ጋር በአንድ መኪና ተጭነው ደብረ ማርቆስ ወታደራዊ ማሰልጠኛ ራሳቸውን ማግኘታቸውን ተናግረዋል። ሚሊሻዎቹ እየደበደቡን ወደ ፖሊስ ጣቢያ ከወሰዱን በኋላ ስልካችንን ቀምተው ምሽት ላይ በአንድ መኪና
አጭቀው የወሰዱን 60 የመርጦ ለማርያም ከተማ ወጣቶችና 50 የዙሪያ ቀበሌ ወጣቶች በድምር 110 ሆነን ደብረ ማርቆስ ከተማ ስንደርስ ከምስራቅ ጎጃም ዞን ወረዳዎች ታፍሰው ከመጡት ጋር 1330 እንሆን ነበር ያሉት ወጣቶቹ በወታደራዊ ካምፑ ለ10 ቀናት መቆየታቸውን ያስታውሳሉ። በደብረ ማርቆስ ወታደራዊ ማሰልጠኛ በገባን በሁለተኛው ቀን ለሁለት ከፍለው ወደ አዳራሽ ወስደው የሃይማኖት አባቶች፣ ሴቶች፣ ወጣቶችና ሽማግሌዎች የሚደበደቡበትን ቪዲዮ እንድንመለከት ካደረጉን በኋላ ከዚህ ወጣችሁ ብትጠፉ ጽንፈኛው እንደዚህ ያሰቃያችኋል እያሉ ሲያሸማቅቁን እኛ እየሳቅን እንመለከታቸው ነበር ብለዋል። ለቀን ስራ ይሆናል ብለን በለበስነው ልብስ ስፖርት ሲያሰሩን የነበሩትም ከታፈሱት ውስጥ ግዙፍ ሰውነት ያላቸው ተመርጠው ሲሆን ከ45 ቀናት በኋላ ፓራ ኮማንዶ ሆነን እንደምንመረቅ ተነግሮን ስልጠና ከጀመርንበት ቀን ጀምሮ ቀን በቀን ወጣቶቹ እየጠፉ ወደ ሀገራቸው ሲሄዱ እኛም ጠፍተን ወደ እናንተ መተናል በማለት ተናግረዋል። ፓራ ኮማንዶ ወይስ ፋራ ኮማንዶ የሚለው ሳይገባን በቀን ስራ ልብሳችንና በባዶ እግራችን አሰልጥነው ወደ ጦርነት ሊማግዱን መሆኑን በመረዳት በማሰልጠኛ ከነበረው 1330 ታፋኝ መካከል 850 የምንሆነው እየጠፋን ወደ ፋኖ ተቀላቅለናል በማለት ወጣቶቹ አረጋግጠዋል። የጅቡቲ አየር ኃይል አፋር ክልል ውስጥ ዘልቆ በመግባት ተደጋጋሚ የድሮንና የጄት ጥቃት እየፈጸመ መሆኑ ታወቀ። የጅቡቲ አየር ኃይል የኢትዮጵያ አየር ክልል ውስጥ ዘልቆ በመግባት ተደጋጋሚ የአየር ጥቃቶችን በተለያዩ ጊዜያቶች ሲፈጽም መቆየቱ በተለይ በውጭ ሀገራት ሚዲያዎች ሲዘገብ ቆይቷል። ለምሳሌ የዛሬ ዓመት ታህሳስ ወር ገደማ የጅቡቲ መንግስት በአፋር ብሔራዊ ክልላዊ መንግስት ውስጥ ሰነዘረው በተባለው የድሮን ጥቃት ቢያንስ 8 ሰዎች መገደላቸው ተዘግቦ ነበር። ከዛ ቀደም ብሎ በአውሮፓውያኑ አቆጣጠር በ2022 ደግሞ አንድ የጅቡቲ ተቃዋሚ ቡድን ጋራብቲሳ በተባለ የጅቡቲ ወታደራዊ ቀጠና ላይ ድንገተኛ ጥቃት ከፍቶ 7 የጅቡቲ ወታደሮችን ገድሎ ሌሎች 7ቶችን አግቶ መውሰዱና ይህን ተከትሎም የጅቡቲ አየር ኃይል ኢትዮጵያ ውስጥ የሚገኝ የቡድኑ መሰብሰቢያ ላይ የአየር ጥቃት መሰንዘሩ ይታወሳል። የጅቡቲ መንግስት ጥቃቶቹ ከተፈጸሙ በኋላ እርምጃውን የወሰደው በአሸባሪዎች ላይ በራሱ ግዛት ውስጥ መሆኑን በተደጋጋሚ ይገልጻል። በኢትዮጵያ አገዛዝ በኩል ደግሞ ምንም አይነት መረጃ ሳይሰጥ ያልፋል። ሚዲያችን ከሰሞኑ ያሰባሰባቸው መረጃዎች እንደሚጠቁሙት የጅቡቲ አየር ኃይል አሁንም አፋር ክልል ውስጥ ዘልቆ በመግባት ተደጋጋሚ የድሮንና የጄት ጥቃት እየፈጸመ ይገኛል። ይህ ጥር 5 2018 ዓ.ም እንደተጀመረ የተነገረለት የጅቡቲ የአየር ጥቃት በኢትዮጵያው አፋር ክልል ውስጥ መሽገው የጅቡቲ መንግስትን የሚፋለሙ ቡድኖች ላይ ማነጣጠሩ ታውቋል። ከዚህ ጥቃት መጀመር ቀደም ብሎ የጅቡቲ ታጣቂዎች በአንድ ካምፕ ላይ በከፈቱት ተኩስ ቢያንስ 12 የጅቡቲ ብሔራዊ ጦር ወታደሮች መገደላቸውን መረጃዎች ያሳያሉ። ከኢትዮጵያ ድንበር ወደ 10 ኪሎ ሜትር ገባ ባሉ ቦታዎች በተደጋጋሚ የድሮን ጥቃት ተፈጽሟል። በተለይ አርዶታ በተባለ ቦታ መሽገዋል የተባሉ የጅቡቲ ታጣቂዎች ላይ የአየር ድብደባ ተፈጽሟል ብለው ለሚዲያችን የተናገሩት አንድ ስሜ አይጠቀስ ያሉ የአፋር ክልል አመራር ናቸው። ጥቃቱ ጅቡቲ አሸባሪ ብላ በምትጠራውና ዘ ፍሮንት ፎር ዘ ሬስቶሬሽን ኦፍ ዩኒቲ ኤንድ ዲሞክራሲ የሚባለው የተቃዋሚ ቡድን አባላት ላይ መሆኑን ይሁንና ንጹሐን የኢትዮጵያ ዜጎች በጥቃቱ መጎዳታቸውን ምንጮች አስረድተዋል። ቡድኑ በጅቡቲ ያሉ የአፋር ብሔረሰቦችን ነጻ ለማውጣት እንደሚታገል የሚታመን ሲሆን በኢትዮጵያ ውስጥ ካሉ አፋሮች ጋር ጥብቅ ግንኙነት እንዳለው ታውቋል። በአሁኑ የአየር ጥቃት ቁጥራቸው ከ20 በላይ ታጣቂዎች እንደተገደሉ የተሰማ ሲሆን ቢያንስ 5 ንጹሐን መገደላቸውም ተሰምቷል። ሰሞኑን እየተካሄደ ባለው የጅቡቲ ጥቃት ኤሊዳር በተባለ ወረዳ የሚገኝ ገዋህና ገበልቲ የተባለ ቀበሌ ላይ ከፍተኛ ውድመት መድረሱን ምንጮቻችን ጠቁመዋል። ቁጥራቸው በውል ያልታወቁ ኢትዮጵያውያን የአፋር አርብቶ አደሮች ሰለባ ሆነዋል። በድሮን ጥቃቱ አንዲት እናት ወዲያውኑ ስትሞት ሌሎች 3 ሰዎች ላይ ደግሞ ከባድ የመቁሰል አደጋ ደርሶባቸዋል። የጅቡቲ መንግስት ከወራት በፊትም በዚሁ ቦታ ላይ በቀብር ስነ ስርዓት ላይ ባሉ አፋሮች ላይ በፈጸመው የድሮን ጥቃት በርካቶች ሙትና ቁስለኛ ሆነው እንደነበር ምንጮች አውስተዋል። የድሮን ጥቃቱ በከፊል የደረሰው በሰላማዊ ዜጎች ላይ እንደሆነና ለከብቶቻቸው ውሃና የግጦሽ መሬት
መሬትን ለማግኘት በኢትዮጵያ ጅቡቲ ድንበር ላይ በሚኖሩ የአፋር ማህበረሰቦች ላይ መሆኑን የዓይን እማኞች ገልጸዋል። ይህ ጥቃት የተፈጸመውም የኢትዮጵያው የብልጽግና አለቃ አብይ አህመድ ጅቡቲን በጎበኙበት ማግስት ነው። በንጹሐን ዜጎች ላይ የሚደርሰውን ተደጋጋሚ የድሮን ጥቃቶች የኢትዮጵያ ሕዝብ እንዲሁም ዓለም አቀፉ ማህበረሰብ እንዲያወግዝ የጠየቁት ነዋሪዎቹ የኢትዮጵያው አገዛዝ የጅቡቲ መንግስት በድንበር አካባቢዎች ላይ እያደረሰ ያለውን ተደጋጋሚ ጥቃት እንዲያስቆም ጥሪ አቀርበዋል። አንዳንድ ዜጎች የኢትዮጵያ መንግስት ከሰሞኑ በስፋት ሲያስተዋውቅ የነበረውን የአየር ኃይል ትርኢትና ሰማዩ የኛ ነው የሚል መፈክር በማስታወስ ለውጭ ጥቃቶች ምላሽ መስጠት እንዳለበት አመልክተዋል። ይህንን ሰሞነኛውን ጥቃት ተከትሎ አፋር ፒስ ኤንድ ሴኩሪቲ ቢሮ የተባለ የአፋር ክልል የጸጥታ ቢሮ በፌስቡክ ገጹ ኢትዮጵያና ጅቡቲ በጸጥታ ማስተባበር ዙሪያ ስምምነት መፈጸማቸውን ከ2 ቀን በፊት አስታውቋል። በኢትዮጵያ በኩል ሌተናንት ጀነራል አሰፋ ቸኮል እንዲሁም በጅቡቲ በኩል ኮሎኔል አሊ ሚራክ ዝርዝሩ ያልታወቀ ስምምነት መፈራረማቸውን የተመለከትን ሲሆን በአጠቃላይ በድንበር አካባቢ ባለው ሁኔታ ዙሪያ መሆኑን የፌስቡክ ገጹ መግለጹ ታውቋል። ጅቡቲ የቱርክ ስሪት የሆኑትን ባይራክታር ቲቪ2 የተባሉ በርካታ ድሮኖች ገዝታ በቅርብ ወራት በወታደራዊ ሰልፎች ላይ ለሕዝብ ስታሳይ እንደነበር መረጃዎች ያሳያሉ። በሰይፉ ሾው ላይ እንግዳ የነበሩት መጋቢ ሐዲስ እሸቱ ሰሞኑን አሜሪካዊው ዩቲዩበር አይሾ ስፒድ በኢትዮጵያ ያደረገውን ጉብኝት ተከትሎ ታዋቂ ሰዎች ወደ ሃይማኖት ተቋማት ሲመጡ ስለሚደረግላቸው የተጋነነ አቀባበል ጠንካራ ትችት ሰነዘሩ። መጋቢ ሐዲስ ዝነኞች ሀገሪቱን መጎብኘታቸው መልካም ቢሆንም የሃይማኖት ተቋማት ግን ማንነትን ማበጠርና መለየት እንዳለባቸው አሳስበዋል። ሰሞኑን መነጋገሪያ ስለሆነው አይሾ ስፒድ ሲጠየቁ ይሄ ልጅ አይናማዎች ናቸው የሚያውቁት፣ ለጆሮ የሚገባ ነገር የለውም፣ ዝም ብሎ ነው የሚጮኸው በማለት ይዘቱ ጥልቀት የሌለው መሆኑን በሽሙጥ ገልጸዋል። አያይዘውም ዓለማችን ቁም ነገር ከሰራው ይልቅ ለመዝናኛው ቦታ የምትሰጥበት የኮስሞቲክስ ዓለም ሆናለች ሲሉ ወቅሰዋል። የመጨረሻውን ዘመናዊ ቦይንግ አውሮፕላን ካመረተው ሳይንቲስት ይልቅ እዛ አውሮፕላን ላይ ተሳፍሮ ደህና ዋላችሁ ያለ አርቲስት የበለጠ ይከበራል ያሉት መጋቢ ሐዲስ ትውልዱም ሆነ አስተሳሰቡ ፋስት ፉድ ፈጣን ምግብ እንደሆነበት አብራርተዋል። አሁን ፋስት ፉድ ፈረንጆቹ ስራ ስለበዛባቸው ቀባ አድርገው መብላት ነው። የኛም ማስተሳሰብ እንደዛው ሆኗል። ጠንከር ያለ ሐሳብ መስማት አንፈልግም። ለዚህም ነው ጠጠር ያለ ሐሳብ የሚያቀርቡ ደራሲያን ሳይቀር ለመኖር ሲሉ ወደ ኮሜዲ ያኮበኮቡት ብለዋል። በተለይ ከዚህ ቀደም ድምፃዊት ቢዮንሴ ወደ ኢትዮጵያ በመጣችበት ወቅት ዣንጥላ ተይዞላት የተደረገውን አቀባበል በማስታወስ የሃይማኖት ተቋማት ታሪካዊ ቦታዎችን ለጎብኝ ማሳየታቸው ተገቢ ቢሆንም ክብርን በሚያወርድ መልኩ መቀበል ግን ስህተት መሆኑን ጠቁመዋል። ቢዮንሴ በመጣች ጊዜ ሰው በ7 ስላሴ በ10 ቢዮንሴ ብሎ ተረተ። ዝነኞች እንደ ሰው እንደ ቱሪስት ላሊበላንና አክሱምን መጎብኘታቸው ተገቢ ነው። ነገር ግን በዛ ልክ ሃይማኖትን አዋርዶ ዝቅ አድርጎ ሸብረብ ማለቱ ብዙ አትራፊ አይመስለኝም ሲሉ ተናግረዋል። የአሜሪካ የፌዴራል ኃይሎች በቀናት ልዩነት ቅዳሜ ዕለት 2ኛ ሰው መግደላቸውን ተከትሎ ሚኒሶታ ውስጥ የምትገኘው ሚኒያፖሊስ ከተማ ነዋሪዎችና አመራሮች ከፌዴራል የጸጥታ አካላት ጋር መጋጨታቸው ቀጥለዋል። የሚኒሶታ ገዢ ቲም ዋልዝ ፕሬዝደንት ዶናልድ ትራምፕ ሚኒሶታ ውስጥ ያሰማሯቸውን 3000 ያልሰለጠኑ ኃይሎች እንዲያስወጡ ጠይቀዋል። ቅዳሜ ዕለት ከፌዴራል ኃይል በተተኮሰ ጥይት የተገደለው አሌክስ ፕሪቲ የተባለው ግለሰብ የጽኑ ሕክምና ክፍል ነርስ እንደነበር ተገልጿል። የሚኒያፖሊስ ከተማ ነዋሪዎች የ37 ዓመቱን አሜሪካዊ ግድያ በመቃወም ሰልፍ ወጥተዋል። ሰልፈኞቹ መጀመሪያ ላይ ከጸጥታ ኃይሎች ጋር ተጋጭተው የነበረ ቢሆንም ኋላ የተደረጉት ተቃውሞዎች ግን ሰላማዊ ሆነው ቀጥለዋል። ነዋሪዎቹ ከሰልፍና ተቃውሞ በተጨማሪ መንገዶች ላይ ሟቹን ግለሰብ የሚዘክሩ መታሰቢያዎችን እያኖሩ ነው። የሚኒሶታ ግዛትና የፌዴራል ባለስልጣን የግለሰቡን ሞት በተመለከተ በጋዜጣዊ መግለጫዎች የሚሰጧቸው ማብራሪያዎች አንዳቸው ከሌላው ጋር የሚጣረሱ ናቸው። ሟቹ ግለሰብ ይዞት ነበር ከተባለው ሽጉጥ ጋር በተያያዘም የመሳሪያ መያዝ መብት ጉዳይ የሕግ አውጪዎችን አቋም ከፋፍሏል። የአሜሪካ የሀገር ውስጥ ደህንነት ሚኒስትር የሆኑት ክሪስቲ ኖምፕሪቲ ግለሰቡ የተተኮሰበት ሽጉጥ እያወዛወዘ ስለነበር ነው ሲሉ ከሰዋል። ሽጉጡ በሕጋዊ መንገድ የተመዘገበ እንደሆነ የሚናገሩት የሚኒሶታ ግዛት ባለስልጣናት ግን ሟቹ መሳሪያውን እያወዛወዘ እንዳልነበርና የፌዴራል ኃይሎች የተኮሱበት
የተገኙበት ሽጉጡን ከወሰዱ በኋላ መሆኑን ገልጸዋል። በድርጊቱ ውስጥ የተሳተፉት የፌዴራል ኃይሎች አሁንም በስራ ላይ ቢሆኑም ለደህንነታቸው ሲባል ከሚኒያፖሊስ እንዲወጡ መደረጉን የድንበር ጥበቃ አዛዥ የሆኑት ግሬግ ቦቪኖ ተናግረዋል። የግለሰቡን ሞት በሚያሳዩት ቪዲዮዎች ላይ የታየው ሁኔታን በሚመለከት ግን ቀጥተኛ አስተያየት ከመስጠት ተቆጥበዋል። የሚኒሶታ ገዢ ቲም ዋልዝ በበኩላቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያሰማሯቸውን 3000 ያልሰለጠኑ ኃይሎች ከግዛቱ እንዲያስወጡ በድጋሚ ጥሪ አቅርበዋል። እኛም በሰላም እናምናለን። የፌዴራል ኃይሎች ሌላ ሰው ከመግደላቸው በፊት ዶናልድ ትራምፕ እነዚህን 300 ያልሰለጠኑ ኃይሎች ማስወጣት እንዳለባቸው እናምናለን ብለዋል። ፕሬዝዳንት ትራምፕ በአንጻሩ የሚኒሶታ ባለስልጣናት ግዛቱ ውስጥ የሚካሄደውን የፋይናንስ ማጭበርበር ምርመራ ጋር በተያያዘ የወንጀል ሽፋን ውስጥ ተሳትፈዋል ሲሉ ያለ ማስረጃ ከሰዋል። የዋይት ሀውስ የፕሬስ ጸሐፊ ካሮሊን ሌቬትም የሚኒሶታ ገዢ ዋልዝ ሁከትን ይፈልጋል በማለት ወንጅለዋል። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አዳዲስ መረጃዎቻችን እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንመጣለን። እስከዛው በያላችሁበት ሰላም